ናችሁ ቤተሰብ? እንግዲህ እንደምናውቀው የዴዚ እናት አርፋለች። በመጀመሪያ ነፍስሽን በአጸደ ገነት ያኑረው። ዴዚ በጣም ተጸጽታለች። ምክንያቱም ከእናቷ ጋር እርቅ ሳትፈጥር ነው እንደዚህ በድንገት እናቷን ያጣችውና ቤተሰብ በጣም ነው የሚያሳዝነው። እውነት ለመናገር እናትና ልጅ ለብዙ ጊዜያት አብረው ኖረዋል። ምክንያቱም የዴዚ እናት ለዴዚ እናትም አባትም ሆና ነው ያሳደገቻት። ሆኖም ግን ያው ዴዚ ለአቅመ አዳም ወይም ለአቅመ ምንድን ነው ስትደርስ በራሷ ምርጫ መርጣ የራሷን ህይወት በምትኖርበት ጊዜ ዴዚ ደግሞ በፍጹም እኔ እንደ አባት እንደ እናትም ሆኜ አሳድጌሻለሁ እና ለምንድን ነው ገና ነሽ፣ ስለዚህ እኔ የማልፈልገውን ነገር እንዳታረጊ በማለት ብዙ ጊዜ እሰጥ አገባ ገብተዋል። እኛም እንደተከታተልናቸው እዚህ ሶሻል ሚዲያ ላይ ያው እንግዲህ እነሱም እንደዚህ ሆን ብለው ሲመጡ እኛም ደግሞ ያው እንደዚህ ሆኑ ከማለት ወደኋላ አንልም። ምክንያቱም እውነት ለመናገር ዴዚ አሁን ነው ልቧ የተሰበረው። እርጉዝ ናት። ስለዚህ እናቷ ደግሞ የእሷን መቼም እናት አባት ለልጁ ትልቅ ቦታ ልጁ ትልቅ ቦታ እንዲደርስና የተሻለ ህይወት እንዲኖር ማንም ሰው ለልጁ የሚከፈልለት ዋጋ ቀላል አይደለም። ወላጅ ለልጁ የሚከፍለው ዋጋ እውነት ለመናገር ከሱ የተሻለ ህይወት እንዲኖር ራሱን እንዲችል ወላጅ ደስተኛ ነው የሚሆነው በልጁ ማለት ነው፣ ስኬታማ ሲሆንለት። ምክንያቱም ብዙ አመት ዋጋ ከፍላለች ለልጇ። ስለዚህ ዴዚ ደግሞ ለእናቷ የመጀመሪያ ናት፣ የመጀመሪያም የመጨረሻም አንድ ልጇ ናት እና እውነት እኔ የዴዚ እናት በጣም ልቧ ተሰብሮ ነበር በወቅቱ ዴዚ ባረገችው ነገር። ዴዚ አሌክስን ስታፈቅር እዚህ ሶሻል ሚዲያ ላይ መታ እናቷ አልፈቀደችም። በፍጹም ከሱ ጋር አትሆኝም በፍጹም። ዴዚ ደግሞ እሆናለሁ በቃ እኔ ያልኩት ነው የሚሆነው፣ በእርግጥ አንቺን ብታሳድጊኝ እያለች ለብዙ ወራቶች በጣም እንትን ነበሩ፣ ጥል ነበሩ። በዛ መሀል ላይ ነው እንግዲህ ይሄ አደጋ የተከሰተው። ለምንድን ነው እናቷን ወይም ደግሞ ይህን ሁሉ ዋጋ ከፍላ ቁም ነገር ደረጃ ያደረሰቻት አንድ እናቷ ትታ አሁን አብሯት ከሚኖረው ከአሌክስ ጋር አብራ እየኖረች እርጉዝ የ5 ወር እርጉዝ ናት መሰለኝ። አዎ የ5 ወር ናት ባልሳሳት። ይህን አድርጋለች። እናቷም አዝናለች። በአብዛኛው እናቷ መቼም ቢሆን አጠላትም። እናት ልጅ ያጠፋል። እናት ደግሞ ወደ ትክክለኛ መስመር እንድትሄድ ነው እንጂ የምትአግዛት ወደ መጥፎ ነገር እንድትሄድ እንትን አትላትም። ተይ እኔ ያልኩሽን ስሚ ነው እናት የምትለው። ልጅ ደግሞ አይ ከዚህ በኋላ እኔ ከ18 ዓመት በላይ ሆኖኛል እና እኔ ራሴ አውቃለሁ፣ ለምንድነው እኔ የምለውን የማትረጁ ብላ ያው ወጣት ስትሆኑ ሁሉን ነገር የመወሰን በቃ እንትን ነው የሚመጣው። እኔ አውቃለሁ በቃ እኔ አውቃለሁ ነገር። በእርግጥ ዴዚ እናቷን እንደዚህ በዚህ መልኩ አጣለሁ ብላ ያው ሞት ከባድ ነው እውነት። መጣላት እኮ ያለ ነው፣ መለያየትም ያለ ነው። ግን በዚህ ደረጃ እንደተጣላች ውስጧ እንደተሰበረ እናቷ ህይወቷ ማለፉ በድንገት አይደለም የዴዚ የሁሉም ሰው ሀዘን ነው ማለት ውስጡ የሁሉም ሰው ልብ ተሰብሯል። ለምን በዛን ሶሻል ሚዲያ ላይ ስትመጣ ልጄን እኔ አውቃታለሁ በጭራሽ፣ ምክንያቱም እኔ እንደ እናትም እንደ አባትም ሆኜ ነው ያሳደግኳት። ስለዚህ እነሱ ናቸው ልጄን ሌላ በቃ የራሷ ምርጫ እንድትወስን ያደረጓት እነሱ ናቸው እንጂ እኔ ልጄን ትሰማኝ ነበረ፣ አሳድጊያታለሁ። ግን ለምንድን ነው እንደዚህ የሚሆነው?
ብላ ያው እናቷን መጀመሪያ መቀበል ነበረባት። ያው አልሆነም። በቃ ፍቅር ደግሞ ያው ፍቅር ታውቃላችሁ፣ እሷም ያው ስለተዋደደች ነው ከአሌክስ ጋር። ሆኖም ግን እንዳለ ሆኖ መጨረሻ ላይ ያው እናቷም ትታት ነበረ ሳይታረቁ ማለት ነው። አሁን እኔ ዴዚ እግዚአብሔር አምላክ መጀመሪያ ያጽናሽ። ሲቀጥል ደግሞ ያው እንግዲህ ሞት ከባድ ነው። እውነት ለመናገር እኔ እንዴት እንደደነገጥኩኝ። ምክንያቱም በዚህ ደረጃ ከእናት ጋር ተለያይታ እናቷን ደግሞ ሞት ሲለይባት ሁለት እንትን ነው አንደኛ እርጉዝ ናት። ምንም ቢሆን አርግዛችሁ ሴት ልጅ ናት የምታውቀው። እርጉዝ ሆናችሁ እና እናትን ማጣት በጣም 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 መቼም ጸጸቱ መቼም ቢሆን አይተዋትም። ስለዚህ አሁን ምንድን ነው ዴዝዬ፣ በቃ መጠንከር ነው ያለብሽ። ጠንክሪ፣ ምንም ማድረግ አይቻልም። እናትሽንም በአጸደ ገነት ያኑራት። ቢሆን ይቅር ተባብላችሁ ያው ሰው እኮ የሰው ልጅ እኮ እኖራለሁ እንጂ ሞታለሁ አይልም አይደል? ቤተሰብ እናቷ ደግሞ በድንገት ነው ኢትዮጵያ መታ በድንገት አመመኝ ብላ ነው ሆስፒታል ገባች። ከዛ ህይወቷ አለፈ እና ይሄ ነገር የሆነው ያው በድንገት ነው። እናቷም ደግሞ እናቷን ስታጣ እውነት ለመናገር እንኳን እሷ እንኳን እንደዚህ አይደለችም፣ የሶሻል ሚዲያ ተጠቃሚ ሁሉም አዝኗል። እና ጠንከር በይ፣ በቃ ጠንክሪ። መጀመሪያ የሚጸጽታት ያው እናቷን ይቅር ብላ እናት የመረቀው ወላጅ የመረቀው ልጅ ጥሩ ደረጃ ነው የሚደርሰው። ምክንያቱም እናት አባታችን ለእኛ ዋጋ ከፍለው አሳድገው አልሰማ ሲሉ የሁሉም ወላጅ ነው የሚከፋው አይደል እንዴ? ምክንያቱም አሁን ያወቀችው እሱን። ስለዚህ ከእናቷ ጋር ረጅም ዓመት አብራ ኖራ በፍቅር ምክንያት ያው ለብቻዋ ህይወቷን እየኖረች ባለበት ወቅት እናቷም ደግሞ በቃ ምንም ማድረግ አልችልም፣ ከ18 ዓመት በላይ ናት፣ አልሰማችኝም ብላ ውስጧ ስብር እንዳለ በዴዚ አረፈች፣ ህይወቷ አለፈ። ምንድነው አሁን ጸጸቱ ለዴዚ ነው። እና ሶሻል ሚዲያ በነገራችን ላይ ሁሉም ሰው የየራሱን አስተያየት ይሰጣል። አሁን ምንም ለእሷ የሚጠቅማት ነገር የለም። እግዚአብሔር ያጽናሽ። በቃ ያው በቅርብ ጥሩ ሰዎች ሊኖሩ ይችላሉ፣ ግን ለእሷ ምንም አያጽናናትም። ምክንያቱም አንደኛ እሷ አሁን ነው የሚሰማት። ለምን ከእናቷ ጋር ስትለያይ እናቴ ትኖራለች፣ ወደፊት እንታረቃለን ልትል ትችላለች፣ ግን በመሀል ደግሞ ሞት ቀደመ። ሞት ሲቀድም ምንም አታረጉ። ምንም ሞት ነው በቃ። እና ዴዚዬ እግዚአብሔር ያጽናሽ፣ እግዚአብሔር ያጽናሽ። ሌላ ምንም አይባልም። እና ደግሞ ሁላችሁም አሁን ሶሻል ሚዲያ ላይ በጠቅላላ የምታናፍሱ ለእሷ የሚጠቅመውን ነገር በተለይ በቅርብ የምታውቋት ካላችሁ ለእሷ የሚጠቅመውን ነው መናገር። የሚጠቅማትን እርጉዝ ናት። አሁን ስትወልድ ደግሞ ቀስ የእናት ሞትና የድንጋይ መቀመጫ እያደር ነው የሚቆረቆረው ይባላል አባባል ማለት ነው። አሁን ድንጋይ ላይ ተቀምጣችሁ ረጅም ሰዓት ስትቀመጡ ምቾት አይኖረውም፣ ይቆረቁራል። ተነሱ ተነሱ ነው የሚላችሁ። እና ዴዚም አሁን እናቷን አጣቻት አይደል? እና እየቆየ ነው የሚጸጽታት። እናቴን እንደዚህ ብላት ኖሮ እንደዚህ ባረግላት ኖሮ ጸጸቱ ማለት ነው። ስለዚህ ምክንያቱም አትመለስም። ሁላችንም ወደዛውን ብንሄድ ግን ድንገተኛ ሲሆን አሟሟት ደግሞ ድንገተኛ ሲሆን ከባድ ነው የሚሆነው ለባለቤቱ ማለት ነው። ለሀዘን እግዚአብሔር አምላክ ሀዘን ማለት ሞት አይቀርም። ሀዘን ከባድ ነው። ስለዚህ አሁን እሷ ነፍሰ ጡር ናት። ሶሻል ሚዲያ ላይ የተለያየ ሀሳብ እኔ በቃ እሷን የሚጠቅም ጥሩ ጥሩ ነገር ብትጽፉ የተሻለ ነው የሚሆነው። ለምን ሁሉም ባየሽ ቁጥር ወይም በሰማሽ ቁጥር የባሰ ልቧ እንዳይሰበር እናቷን እንደዚህ ብላ ከማለት
ኦልሬዲ አሁን ገና ልጅ ናት፣ ወጣት ናት።